የትንሣኤ በዓል በካቶሊካዊት ቤተክርስቲያን በታላቅ መንፈሳዊነት ተከበረ። የትንሣኤ በዓል በካቶሊካዊት ቤተክርስቲያን ዘንድ ሚያዝያ 4 ቀን 2018 ዓ.ም በድምቀት ተከብሮ ውሏል። በአዲስ አበባ ሀገረ ስብከት በልደታ ማርያም ካቴድራል ብፁዕ ካርዲናል አቡነ ብርሃነ ኢየሱስ መስዋዕተ ቅዳሴውን አሳርገዋል። በዚሁ የትንሣኤ ዋዜማ መስዋዕተ ቅዳሴ በቅርብ ጊዜ ወደ ካቶሊካዊት ቤተክርስቲያን የመጡ ሁለት ወጣቶች የመጀመሪያ ቅዱስ ቁርባን ተቀብለዋል። እንዲሁ በባህር ዳር ደሴ ሀገረ ስብከት የትንሣኤን በዓል ብፁዕ አቡነ ልሳኑ ክርስቶስ ያሳረጉ ሲሆን በቤኒሻንጉል ጉሙዝ መተከል ዞን ግልገል በለስ በእመ ብዙኃን ቁምስና ከ350 በላይ ለሚሆኑ ምእምናን የምስጢረ ጥምቀት ስርዓት በጌታችን በመድኃኒታችን የትንሣኤ በዓል በታላቅ መንፈሳዊ ስነስርዓት ተፈጽሟል። ሰሜን አሜሪካ የኪዳነ ምህረት ግዕዝ ስርዓት ኢትዮጵያን ካቶሊክ ቤተክርስቲያን የ2018 ዓ.ም በሰሜን አሜሪካ በዋሽንግተን፣ ቨርጂኒያ፣ ሜሪላንድ እና አካባቢው የሚኖሩ የኢትዮጵያ የኪዳነ ምህረት ግዕዝ ስርዓት የኢትዮጵያ ካቶሊክ ቤተክርስቲያን ምእምናን የ2018 ዓ.ም የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል እሁድ ሚያዝያ 4 ቀን 2018 ዓ.ም በታላቅ መንፈሳዊ ድምቀት ተከብሯል።